ጓደኝነት በማግኘት ያልተጀመረ በማጣት የማያበቃ ትልቁ ውህደት ነው። ህይወትህ ውስጥ ብዙ ደስ የሚሉ የህይወት ምዕራፎች ውስጥ አንዱ ከጓደኛ ጋር የምታሳልፈው ጊዜ ነው። አንዳንድ ሰዎች ጓደኝነት ትርጉሙን ሳያውቁት ብዙ ጓደኞችን ያፈራሉ። ነገር ግን በጥቂት ጊዜ ውስጥ ይጣላሉ። ይህ ጓደኝነት አይደለም። አንተ የጓደኛህን ስሜት መረዳት ስትችል ሲያዝን ሀዘኑን ማጥፋት ባትችልም እንኳን አብረህ ታዝናለህ። ለሱ ያለ ፍቅር ያስገድድሃልና። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የሃይማኖት ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁም ደግሞ ላይክ እና ኮሜንት እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። ዛሬ ይዤላችሁ የመጣሁት ቪዲዮ በባለፈው ክፍል የቀጠለ ሐረግ ድራማ ትዕይንት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በባለፈው ክፍል ላይ ናታን እና ቢንያም ሊያወሩ ከቤት ተያይዘው እንደወጡ ነበር ያቆመው። ወዴት ነው የሄዱት? አብረን እናያለን። ናታን ቢንያምን ይዞት ኢንስፔክተሩ ጋር ነበር የሄዱት። የኢንስፔክተሩ ቤት እንደተንኳኳ ነበር ያቆመው። ኢንስፔክተር በጣም ይቅርታ ሳላስፈቅድ ሰው ይዤ ስለመጣሁ ይለዋል። ኢንስፔክተር ነው ያልከው? ቆይ እዚህ ለምንድን ነው ይዘኸኝ የመጣኸው? ደግሞ ከኔና ካንተ ኬዝ ጋራ እዚህ ያሉት ሰዎች ምን ያገናኛቸዋል? ያፌት፣ ሎሊት ምን አገናኛቸው? ይላል ቢንያም። የቤዛንን ጓደኛ ፎቶ ያየዋል። ይህንን ሰው አውቀዋለሁኝ ይላል። የት ነው የምታውቀው? ይለዋል። እሱም ከቤዛ ጋር በተደጋጋሚ ከቤታቸው ሲወጡ አያዋለሁኝ አለ ቢንያም። ከዛ ናታን ይደነግጣል። ቤተሰቦች አደጋ ላይ ናቸው ኢንስፔክተር ይለዋል ናታን። ቢንያምም እጁን ለሰላምታ ይዘረጋና ቢንያም እባላለሁ በሙያዬ ደግሞ ጠበቃ ነኝ ብሎ ለኢንስፔክተሩ ራሱን ያስተዋውቃል። ኢንስፔክተሩም አንተ ባታውቀኝም እኔ ግን በደንብ አውቅሃለሁ። አቶ ቢንያም ከቤዛ ጋር ያየኸው ልጅና እዚህ ፎቶ ላይ ያየኸው ልጅ አንድ ናቸው እርግጠኛ ነህ? ይለዋል። ቢንያምም አዎ በተደጋጋሚ ከቤት ሲወጡ አይቻቸዋለሁ፣ ግን ስለማንና ስለምን እንደምታወሩ አልገባኝም ይላል ቢንያም። ከዛ ናታን ከኢንስፔክተሩ ጋር እንዴት እንደተገናኙና እንዴት ይህን ስራ እንደጀመሩ ሁሉንም ነገር ይነግረዋል። ናታን ወደ ኢንስፔክተሩ ቤት የሄደው ስለ ኤፍራታ ያፌትን ያገባችበትን ምክንያት ሊጠይቀው ነበረ። ከዛ እሱም እኔ ማውቄ ባስቆማት በጣም ደስ ይለኝ ነበረ፣ ነገር ግን ምንም ነገር አልነገረችኝም። አንድ የማውቀው ነገር ቢኖር ግን እሷ እንደዚህ አይነት ነገር የምታደርገው በአንተ ከመጡባት ብቻ ነው። የሆነ የሚያስፈራራበት የሆነ መረጃ የያዘ ይመስለኛል። ከዛ አብረው ከሰሩ ኤፍራታን ነፃ እንደሚያወጣትና የራሱ እንደሚያደርጋት ይነግረዋል። ከዛም ይህንን እንዴት ማድረግ እንደሚችል ቢጠይቀውም እሱ ግን እያንዳንዱን ነገር ካስረዳ በኋላ ግን በሀሳቡ ቤተሰቦችን አደጋ ላይ መጣል አልፈልግም፣ ስራውን ጀምሬ ከማበላሽባችሁ ሌላ ሰው ብትፈልጉ ብሎ ጥሎት እንደሄደ። ከዛም በኋላ ግን ቤዛም ኤፍራታም እኔን ራሴን የሚከላከልልኝና ወንድ የሆነ ሰው ነው የምፈልገው ብላ ስለነገረችው ቤዛም በተደጋጋሚ ወንድ ሁን ብላ ስላለችው ያንን በማሰብ ይህንን ስራ ለመስራት እንደወሰነ ተመልሶ ወደ ኢንስፔክተሩ መጥቶ ስራውን መስራት እንደሚፈልግ እንደነገረው እያንዳንዱን ነገር ለቢንያም ያስረዳዋል። ታውቃለህ አንድ ቀን እንኳን እንደዚህ የሚያጠራጥር ነገር አይቼብህ አላውቅም። አሁን እኔ ላንተ ጓደኛ ልባል ይገባኛል ይላል ቢንያም። ቢንያም እንደዚህ አትበል፣ እኔ ካንተ የራኩት አንተን አደጋ ሌላ ለመጣል ነው እንጂ ሌላ ነገር አስቤ አይደለም ይለዋል። ተረድቼሃለሁ ብለው ይስማማሉ። ናታን ዲያራን የቀረባት ያሳገታትም ራሱ የዲያራን እናትም እንግዲህ በእቅድና ታስቦበት እንደቀረባት እንረዳለን ማለት ነው። እሺ ሁሉንም ነገር ተረድቻለሁ፣ ግን እኔ ያልገባኝ ነገር የሉሊት ፎቶ ከነዚህ ወንጀለኞች ሰዎች ጋር ምን ያደርጋል ብሎ እየጠየቀ ያለ የናታን ስልክ ይደወልለታል። የዲያራ እናት ነበረች የደወለችው። ስልኩን አንስቶ ሲያወራት የት ነው ያለው? በፍጥነት ፈልግሃለሁ ትለዋለች። እሱም እሺ መጣሁ ብሎ ስልኩን ይዘጋል። ከዛ ቢንያምና ኢንስፔክተሩ ያወራሉ። ተባብረን እነዚህን ወንጀለኞች ከሀገራችን ልናጠፋቸው ይገባል፣ ድጋሚ እንዳይነሱ አድርገን ልንጥላቸው ይገባል ይላል ቢንያም። ኢንስፔክተሩን ቢንያምም አንተ በጣም እድለኛ ሰው ነህ፣ ናታንን የመሰለ ጓደኛ አለህ፣ በዛ ጭንቀት ውስጥ ሆነ እንኳን አንተን ስለማዳን ነው የሚያወራው ብሎ ናታን ምን ያክል ጓደኛው እንደሆነ ይነግረዋል። ወደ ቤዛ ስመልሳችሁ ቤዛ ባለፈው ክፍል ላይ ሔዋንን በህልሟ አይታት አንቺ ሰውን የምትቀርሚው ለጥቅምሽ ብቻ ነው ማለት ነው፣ የት ሄደች ብለሽ እንኳን ፈልገሽኝ አታውቂም እያለች እየወቀሰቻት ነበረ።
እሷም ከእንቅልፏ ስትነሳ የእውነት መስሏት ሔዋን እያለች ከመኝቷ ተነስታ ትሮጣለች። ውጭ በር ድረስ ከሄደች በኋላ ሉሊት ትመጣለች። እንዴ አንቺ ልጅ አበድሽ ማለት ነው? ምን እየሆንሽ ነው? በዚህ አለባበስሽ ወዴት ልትሄጂ ነው? ትላታለች። ሉሊት አንቺ ወደዚህ ስትመጪ ሔዋን ስትወጣ አየሻት እንዴ? ትላታለች። እንደ አንቺ በቃ ለየልሽ ማለት ነው። ሔዋን እኮ ከጠፋች ከአንድ ወር በላይ ሆኗታል። እኔም ልጠይቃት ቤቷ ሄጄ ነበር፣ ነገር ግን አይተዋት እንደማያውቋት ነው የነገረችኝ ትለዋለች። ቤዛም እንዳንቺ ቆይ የሔዋንን ቤት እንዴት አወቅሽው? ትላታለች። አይ አንቺ እስር ቤት በነበርሽበት ሰዓት አንቺን ስለማስፈታት አብረን እያወራን ነበር እና እዚህ ስለማይመች እሷ ቤት ነበር እየሄድን የምናወራ ነበረ አለቻት። አይ አሁን እኮ አይቻት ምናምን ስትላት በቃ እየቃዠሽ መሆን አለበት እንጂ እሷ ከጠፋች እኮ ከአንድ ወር በላይ ሆኗታል ትላታለች። ቤዛም እራሷ በጣም ትጸጸታለች። እኔ አሁን ጓደኛ ነኝ፣ እውነትም እኮ ልፈልጋት እንኳን አልሞከርኩም። ደግሞ ስትሄድም ደግሞ ወዴት ነው የምትሄጂው ብዬ ተከትዬ መጠየቅ ነበረብኝ። አሁን እኔ ጓደኛ ነኝ? ምን አይነት ራስ ወዳድ ሰው ነኝ? እያለች እራሷን ትወቅሳለች። ናታን በጥሪው መሰረት ዲያራ እናት ጋር ደርሷል። ፈለግሽኝ እንዴ ዲያራ እናት ይላታል። እሷም መጣህ እንዴ? ቆይ አንተ ልጅ ግን ከኛ ከሚከታተሉ ሰዎች ጋር እየተሰወርክ ወዴት ነው የምትሄደው? ትላንትና ማታ ሴት ነበርክ ትለዋለች። እሱ ትላንትና እህቴ ትንሽ ደብሮኛል ስትለኝ ከእሷ ጋር ነበርኩኝ ይላታል። የእኛ ሰዎች ግን ከሆቴል ስትወጣ እየተከታተሉህ ነበር፣ ግን ወደ ቤት አልሄድክም። ከእኛ ሰዎች መደበቅ ምን አስፈለገ? ትለዋለች። የእኛ ሰዎች ባይሆኑስ ብዬ ፈርቼ ነበረ። አንቺ ደግሞ እንደነገርሽኝ ከሆነ ጥበቃ የሚያደርጉልኝ 2 ሰዎች ብቻ ነበሩ እና እንዴት የእኛ ሰዎች መሆናቸውን ላውቅ እችላለሁ? ስለዚህ ራሴን ማዳን ነበረብኝ ይላታል። እና ሌሎች ሰዎች ያለሁበትን አውቀውታል ነው የምትለኝ? ትለዋለች። እሱም አዎድ የያፌት ሰዎች ይመስሉኛል እየተከታተሉኝ ነው ይላታል። እሱ እጁ ረጅም ነው፣ ብዙ ባለስልጣን ሰዎችን የቢዝነሱ አጋር አድርጓቸዋል። እሺ እሱን እንደ ሌሎቹ የቢዝነስ አጋሮች ቀለል አድርጌ ማየት የለብኝም ማለት ነው ትላለች የዲያራ እናት። አታስብ፣ እኔ ደህና አድርጌ አንበረክከዋለሁ፣ ችግር የለውም ትላለች። ባለፈው ክፍል ላይ ደግሞ ፂና ኤፍራታ ወደ ሆስፒታል ሄደው ነበረ። ምክንያቱም ኤፍራታ የእርግዝና ምልክት እየታየባት ስለነበረ ፂ ሆስፒታል ካልሄድን ብላ አብረው ተያይዘው ሄደው ነበር። ያፌት ሲመጣ ግን ኤፍራታ ቤት ስላልነበረች በጣም ተናዶ እየተንጎራደደ ነበር። ከዛ ኤፍራታና ፂ ከሆስፒታል ሲመጡ ፂ ግን ልጁ የወንድሜ ሊሆን ይችላል ትላታለች። የወንድምሽ ሆነም አልሆነም በሁለቱም በኩል አንቺ አክስት መሆንሽ አይቀርም ትላለች ኤፍራታ በውስጧ። ከዛ እንደዚህ እያወራሩ ቤታቸው ይደርሳሉ። ከዛ ኤፍራታ ወደ ቤት ስትገባ አንቺ ኤፍራታ ነይ ወደዚህ፣ የት ሄደሽ እንደነበረ መናገር አለብሽ ብሎ እጅና እጇን እንቅ አድርጎ ሊይዛት ሲል ትገባለች ወደ ቤት። እንዴ ልትመታት ነው እንዴ? ምን ልታረጋት ነበረ? ትለዋለች። እንዴ ፂ እዚህ ምን ትሰሪያለሽ? ምን አመጣሽ? እንኳን ደህና መጣሽ፣ አረፍ በይ ይላታል። ቆይ እኔ ባልመጣ ልትመታት ነበር እንዴ? አንተ ሚስት ላይ እጅህን ታነሳለህ? ትለዋለች። አይ አልመታትም፣ ሲጀምር ምኗ ይመታል ይላል። ቤት ስመጣ ስላጣኋት ተናድጄ ነበረ፣ ደግሞ በጣም ስለመወዳት እቀናለሁኝ። ካላመንካት ማግባት አልነበረብህም። ደሞስ ታማ ተኝታ ጥለህ መሄድ ሳያንስ ጭራሽ ትጮህባታለህ? ትለዋለች። እኔ እኮ አመጣጤ ወንድሜ ከእንግዲህ በኋላ እሷን እንደማያስብና አንተም ብትሆን ከእንግዲህ ወደ ወንድሜን ማሳደድ እንድታቆም ላስጠነቅቃችሁ ነበር። ነገር ግን ይሄን ለመስማት መጀመሪያ ጤነኛ መሆን ያስፈልጋል። እኛ በቤታችን ደግሞ እወደቀ ነገር ላይ ኃይላችንን ማሳየት አንፈልግም። ከጀርባ መጥተንም ማጥቃትን አንሞክርም። ለዛ ነው አስነስቼ ሆስፒታል የወሰድኳትኝ ትለዋለች። ያፌትም አዎ ናታን ከህይወታችን እንደወጣ ግልጽ ነው። ሰሞኑን ከአዲሱ ፍቅረኛው ጋር በተደጋጋሚ እየታየ ነው ይላል። አዲስ ፍቅረኛ ምናምን ትላለች ኤፍራታ። አዎ አዲስ ፍቅረኛ እንዴ ፂ አልነገርሻትም እንዴ? ይላል። እሱን እኔም ካንተ እየሰማሁ ነው፣ ግን እቅድህን በጣም ወድጀዋለሁ። ኤፍራታን ከወንድሜ ለማራቅ እና እሱም ደግሞ ፈጽሞ ሊያስታውሳት እንደማይችል ከኔ በላይ አንተ በደንብ አስረድተህልኛል እና ለዚህም ደግሞ በጣም አድርጌ አመሰግናለሁ ትለዋለች። ከዛ ኤፍራታና ፂ ይተያያሉ። ከዛ ኤፍራታም ስለገባት ከመጀመሪያውም እኔው ነኝ የተውኩት፣ አይደለም አንድ ፍቅረኛ 10 መያዝ ይችላል፣ እኔን አይመለከተኝም ትላለች።
እሱንማ እኮ እያየነው ነው ብለው ፂና ኤፍራታ በሙድ ይነጋገራሉ። ከእንግዲህ በኋላ እንግዲህ አቶ ያፌት ሚስትህን ለመቅጣትም ሆነ ሚስት ላይ ለመጮህ ስታስብ ለምን እንዳገባ አስታውስ ትለዋለች። ከዛ በቃ እኔ ልሂድ ደህና ደሩ ትላለች። ቆይ ፂ ስለመሸ እንዳትፈሪ ልሸኝሽ ይላታል። ፂ መለስ ብላ አንድ ነገር ልንገርህ፣ ውጭ አግኝቼው ከሚያስፈራኝ ነገር አንተ ከሱ በጣም ታስፈራኛለህ ትለዋለች። መርዝህ እንዳይጎዳኝ በጣም እፈራለሁ ትላለች። ከዛ ጥላቸው ትሄዳለች። ያፌትም ቆይ ሰው በዚህ ልክ ይፈራኛል ማለት ነው? እኔ እሷን ከመጠበቅ ውጭ እኔ እሷ ላይ ምን አድርጌያለሁኝ ይላል። ኤፍራታም እሷ ላይ እስከሚደርስባት ድረስ መጠበቅ ያለባት አይመስለኝም። ከዛን ያፌትም ቆይ ማስታወስ ጀመረች እንደ ይላል። ኤፍራታም አንተን ለመፍራት ያለፈውን ማስታወስ አይጠበቅባትም፣ አሁን የምታደርገው ነገር ብቻ በቂ ነው ትለዋለች። ቆይ ግን ለምንድን ነው በዚህ ልክ ልታበሳጭኝ የምትሞክሪው ይላታል። በቃ ተይው ይሄን ርዕስ እንዝገው፣ ሆስፒታል ምን አሉሽ ይላታል። ጭንቀትና ምግብ አለመስማማት ነው ትለዋለች። ለምን ትጨነቂያለሽ? ቆይን ያጎደልኩብሽ ነገር አለ እንዴ? አንቺን ላለመጉዳት እየጣርኩ እንደሆነ አይታይሽም እንዴ? እንዳንቺ ማቅድ ቢሆን ይሄ አይገባሽም ነበር። እሷም እኔ ደግሞ ምንድን ነው ማቅደው ትለዋለች። አይ እሱን በኋላ ብናወራ ይሻላል፣ ለማንኛውም አንቺ ረፍት አድርጌ ብሎ ጥሏት ይሄዳል። ኤፍራታም የተናገረው ነገር ግራ ስለገባት እቅድ ቆይ ምንድን ነው የሚያወራው ትላለች። ኢንስፔክተሩ ናታን ጋር ደውሎ ለምንድን ነው የፈለገችህ ይለዋል። እሱም አይ ከእሷ እየተደበቅኩ ወዴት እንደምሄድ ነው የጠየቀችኝ። ኢንስፔክተሩም አይ እንደዛ ከሆነ ከእንግዲህ ወደ ቤት መሄድ የለብህም፣ እኛ ምንም ያክል ብንጠነቀቅ ከሁለቱ ልናስጥልህ ልንቸገር እንችላለን ይለዋል። ናታንም ከእንግዲህ በኋላ ቤተሰቦችን አደጋ ላይ መጣል የለብኝም፣ አሁን ቴክስት እያደረጉልኝ ነው፣ ከፊትም ከኋላም እየተከታተሉህ ነው፣ እየጠበቁ ነው፣ ከፊትህ በስተቀኝ በኩል መኪና ተዘጋጅቶልሃል ይለዋል ኢንስፔክተሩ። ናታንም ኢንስፔክተር በእውነት በጣም ነው የማመሰግነው፣ እኔና ጨረቃዬ አንድ ጋር እንድንሆን ስትል በጣም ብዙ ዋጋ ከፍለሃል። ኢንስፔክተሩም ለእውነትና ለፍትህ ስል ነው፣ የመጨረሻው እድላችን ሁሉም ለፍርድ ቀርቦ አንተና ኤፍራታ ተጋብታችሁ ማየት ነው። ናታንም ከፈጣሪ በታች ሁሉም ነገር አልፎ አንድ ላይ እንሆናለን። የተውኳት መስሏት ብታዝንብኝም ለእሷ ስል ግን የትኛውም ጥግ ድረስ እንደሄድኩኝ ስታውቅ መቼም በእሷ ተስፋ መቁረጥ እንደማልችል ይገባታል። ኢንስፔክተሩም አንተ በእሷ ተስፋ እንዳትቆርጥ እንጂ እሷ መቼም ባንተ ተስፋ አትቆርጥም ይለዋል። በቃ ደህና እደር ተባብለው ስልኩን ይዘጋሉ። ቤዛም ህይወትን ለመፈለግ ነገ ጧት ፖሊስ ጣቢያ ሄዳ እንድታመለክት እያሰበች ነው። ውድና የተከበራችሁ የሃይማኖት ቲዩብ ቤተሰቦች፣ ቤተሰብ ያልሆናችሁ ቤተሰብ የሆናችሁ አብሮነታችሁን በላይክ እና በኮሜንት አሳዩኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ